አቤት መድኃኒቴ ይህችን ዓመት ደግሞ አንተ ብትተወኝ ሱሲ ልደውልለትና ላልነግረው እንዴ? አይ እኔ እደውልለታለሁ። ከኔ ሳይሆን ከጌታ ከኢየሱስ ርቆ እንዲኖር በፍጹም አልፈልግም። እኔ ራሴ በሞላው ጤናማ ያልሆነ ቃል እውነተኛይቱን ቤተክርስቲያን ፈጽሞ እንዲጠላት አድርጌዋለሁ። ከዛ እንዲወጣ መክፈል ያለብኝን ነገር ሁሉ ከፍላለሁ። ትንሽ ቁርስ እስከሰራ ድረስ ትንሽ ረፍት አድርጊ። አሁን እረፍት የማገኘው ከወጣሁበት የአባቴ ቤት ሲሄድ ብቻ ነው። እባክሽ መሪ እዛ እንሂድ። የአሕዛብን ፈቃድ ያደረግኩበት ቀን እንደምን ይቆጠር ገብቶ በኔ ዘመን ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ ለስንት ሰው ተርፋል? ስንቱ ወደ ብርሃን ትመልሳለህ ስትባል ጭራሽ ሚስትን አሳልፈህ ትሰጣለህ? ምንድነው መጨረሻ? አሁን ዛሬ ነገ ሳትል ደውልላትና ቶሎ እንድትመለስ ንገራት። ፊት አልሰጣትም። ከደወለች በሐሳቧ ጸጥታ ልቀር ነው ማረጋት። ስለዚህ ከቀረሽ ትቅር ነው። ታላቅ የወንጌል አገልጋይና ፕሮፌት ሚኪያስ ውድ ባለቤቱን ማሳመን ባለመቻሉ ምክንያት ወደ ኦርቶዶክስ ሄዳለች የሚል ወሬ ነው የፈለከው? ሄሎ አመል። ሄሎ ሚኪ፣ ምንድነው ጉዱ? የምን ጉድ? ሶሲን አገኘኋት። ማለቴ ምን አግኝቷት ነው? የት ነች? እዚህ እና ምዕራፍ ጋር። እሷ ጋር እንደምትሄድ ገምቼ ነበር። እንዴት እዚህ ትልካታለህ? አንተ እንድትወሰድ ነው እድል የሰጣችሁ። እንደምንም ብላ እጇ ውስጥ ከተተቻት። እንደምንም አንተ ጋር ቆይታት ብትመክራት አይሻልም ነበር?
ወይ መምከር ጭራሽ እኔኑ ልትወስደኝ እኮ ስትሞክር ነበር። እሺ እኔ አሁን እመጣለሁ። የት ነህ? አዳራሽ። ቆይ እሺ መውራት አለብን። መጣሁ። ጥሩ። ስትመጪ ይሄ እሷ ጋር ያለ መጽሐፍ አለ የማርያም ውዳሴ ምናምን የሚባል። ውዳሴ ማርያም? አዎ። ስትመጪ 1-3 ከተለያየ ቦታ ገዝተሽልኝ ነይ። ለምንክ? ይኸው ማየት የምፈልገው ነገር አለ እንዳትረሽ። በቃ መጣሁ። እሺ በቃ ቻው። ምን ነው? እኔ እንጃ ውስጥ ይፈራ ከነ በደሌ ለመግባት ድፍረቱን አጣ። አይዞሽ፣ ይሄ እኮ የአባትሽ ቤት ነው። ሐኪም ቤት እንጂ ፍርድ ቤት አይደለም። ከህመምሽ የምትፈወሽበት፣ ከእስራትሽ የምትፈችበት፣ በሰማያት ካሉ ቅዱሳን ጋር ህብረት የምታደርጊበት፣ ጌታ ኢየሱስ ክርስቶስን በእውነትና በመፍራት ወደምታመልኪበት ቦታ ነው የመጣሽው። አትፍሪ። እንደምን በረታች ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይቺን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። እንደምን በረታች ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይቺን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። የአሕዛብን ፈቃድ ያደረግኩበት ቀን እንደምን ይቆጠር ገብቶ በኔ ዘመን። ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ። ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ። እንደምን በረታች ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይቺን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። እንደምን በረታች ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይቺን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። እንኳን ወደ አባትሽ ቤት በሰላም መጣሽ። አሜን። ስላንቺ በሰማይ በእልፍ አእላፋት መላእክት ዘንድ ደስታ ሆኗል። አንቺ ነፍስ ምክንያት በሰማይ ደስታ እንዲሆን ምክንያት ስለሆንሽ እንኳን ደስ አለሽ። አሜን። ያስጀመረሽ ጌታ እንግዲህ እሱ ደግሞ በሰላም ያስፈጽምሽ። አሜን አባ። በሉ እንግዲህ አረፍ በሉና ደግሞ እስቲ አንዳንድ ነገሮችን ደግሞ እንነጋገራለን። ቁጭ በሉ።
ውዳሴ ማርያም አመል አመል እጅሽ ላይ ምንድነው የማየው? ደግሞስ ምን ተአምር ነው ወደ ቤትሽ ያመጣሽ? አመሌ ቆይ እኔ እንደኛ ቤተክርስቲያን መርተሽኝ አንቺስ ደግሞ ወዴት ነው የምትሄጂው? ደግሞ እኮ ነገር ሁኔታሽ ሁሉ እየመጣሽ እንጂ እየሄድሽ እኮ አትመስይም። ኧረ እባክህ ሲያምር ይቅርሽ። ይሄን ነበር የፈራሁልህ። አንተንም አሰሩክ አይደል? ይኸውልሽ አመሌ እኔ በእውነተኛው ፍቅሩ ነው የታሰርኩት። እውነተኛው በሆነው የወይን ግንድ ፍቅር ነው ያሰሩኝ እና ይሄንን እውነት ደግሞ አንቺም ሁሉን ነገር እንድትረጁ እፈልጋለሁ። እኔ ካየሁት ቆየሁ። እሺ ቆይ ግን በምን ጊዜ በየትኛው ጊዜ ውስጥ ስለ ጌታው ቀኖስ ነይና ስለ ጌታ ስሚ ይሁ የምትለኝ? እስኪ ቆይ ልጠይቅ። አንተ ገብተህ ስለ ጌትነቱ ስለ አዳኝነቱ ደፍረ መናገር ትችላለህ? አትችልም። ከማታውቀው ቦታ ድንጋይ ነው የሚወረወርብህ። ጌታ ኢየሱስ ክርስቶስ በእልፍ አእላፍ መላእክት ከሚመሰገንበት ከአርያም ዙፋን ወርዶ በከብቶች ግርግም በበረት የተኛው እኔን ወደ ክብር ዙፋን ከፍ ለማድረግ በማየ ዮርዳኖስ በእደ ዮሐንስ የተጠመቀው ኃጢአትና በደል ኖርበት ሳይሆን በእኔ ላይ በአዳም ምክንያት የመጣብኝን እርግማን በጥምቀት ሽሮ ሕያው ከሆነና ከማይጠፋው ዘር አንዱ ሊያደርገኝ ነው። በገዳመ ቆሮንቶስ 40 መዓልትና 40 ሌሊት ሙሉ እጆቹን ዘርግቶ በጾም በጸሎትና በስግደት የሰነበተው በእኔ ላይ ሰይጣን እንዳይሰለጥንብኝ ድል የምነሳበትን ኃይል ሊያስታጥቀኝ ነው እንጂ እርሱስ ለስጋ ድካም የሚሸነፍ ሩቅ ብእሲ ሆኖ አልነበረ። የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ የባሪያን መልክ ይዞ እስከ መስቀል ሞት ድረስ የታዘዘው በእኔ ባለመታዘዝ ምክንያት ያጣሁትን የልጅነት ክብር በእሱ መታዘዝ በጸጋ ሊያጎናጽፈኝ ነው እንጂ እርሱስ በኃጢአት ክብሩን የተነጠቀ ሆኖ አልነበረ። አሜን። ኃያሉ ክርስቶስ ከሊጦስጥራ እስከ ቀራንዮ ድረስ እርጥብ መስቀል ተሸክሞ በምድር ላይ 65 ጊዜ ወደቀው አቅመ ቢስና ደካማ ሆኖ እኮ አይደለም። ዛሬም ድረስ በኃጢአት እየወደኩ ያለሁት እኔ ልጁ በሰይጣን ፈተና ተሰናክዬ እንዳልቀር ውድቀቴን አስቀድሞ በውድቀቱ ዋጋ የተከፈለበት መሆኑን በእምነት ተቀብዬ በክርስትና እንድጸና ነው። አሜን። መድኃኔዓለም 120 ጊዜ በጥፊ የተመታው፣ 42 ጊዜ እግሩን በዱላ የተቀጠቀጠው፣ 80 ጊዜ ጺሙን የተነጨው፣ 65 ጊዜ በአይሁድ ጡጫ የተመታው፣ 6666 ጊዜ ነጭ አጥንቱ እስኪታይ ድረስ በአጁራፍ የተገረፈው፣ ስጋው ከሰውነቱ ላይ ወርቆ ከምድር አፈር ጋር የተቀላቀለው ለማንም ብሎ አይደለም፣ ለኔ በአርያው ለፈጠረኝ በዳግም ልደቱ ደግሞ ልጁ አድርጎ እሱም አባት ለሆነ ለኔ ሲል ጌታ ከሊጦስጥራ እስከ ቀራንዮ ከጲላጦስ አደባባይ እስከ ቀያፋ ግቢ በጡጫና በጥፊ በስድብና በእርግጫ በብዙ መንገላታቱ ሳያንሰው 300 ረዣዥም እሾህ ያለው አክሊል በራሱ ላይ ደፍቶ በደም ላብ ፊቱን መጋረዱ 6666 ጅራፍ ወርዶበት ጀርባው መተልተሉ ስላለፈው የሰው ልጆች ኃጢአት ብቻ ሳይሆን ለዛሬም ጭምር የተከፈለ ሕያው ካሳ ነው። 120 ጊዜ በድንጋይ ፊቱን በጥፊ መመታቱ፣ 42 ጊዜ እግሩን በዱላ መቀጥቀጡ፣ 80 ጊዜ ጽሕሙን መለጨቱ፣ የረጋ ደም በአፉ እስኪሞላ ድረስ 72 ጊዜ አፉን በጡጫ መመታቱ፣ ይህም ሁሉ ሳያንስ 7 ክንድ ከስንዝር እርጥብ መስቀል ተሸክሞ 65 ጊዜ በምድር ላይ እየወደቀ እየተነሳ
ወደ ራስ ቅል ስፍራ መወሰዱ ኢየሱስ ክርስቶስ ዛሬም ላንቺ ለኔ ለሁላችን ያለውን ጥልቅ መለኮታዊ ፍቅር የገለጸበት የዘላለም ቤዛነት ነው። ምድርን በአበቦች ሰማይን በከዋክብት ያስጌጠ ቸር ጌታ እርቃኑን በወንበዶች መሃል መሰቀሉ ከአእምሮ በላይ ነው። ውሃን ካለት ሊያፍልቁ ያጠጣ ሩሩህ አባት ተጠምቶ ሳለ መራራ ሐሞትን መጎንጨቱ የትዕግስቱን መጠን ዳርቻ አልባ ስለሆነ ነው። አንገቱን አዘንብሎ በሸላቾቹ ፊት እንደሚታረድ ጠቦት አሰቃቂውን የመስቀል ሞት ጨክኖ በመሞት ጎኑን በጦር መወጋቱ እግዚአብሔር ለሰው ልጆች ያለውን የፍቅር መጠን ምን ያህል መሆኑን ማሳያ ሚዛን ነው። በልጁ ሞት ልጆች ተብለን እንድንጠራ እንዲህ ያለውን ክብር ያደለን አባትና አምላካችን እግዚአብሔር ከምድር እስከ አርያም ስሙ ለዘላለም ከፍ ይበል። አንዳንዶቻችን ስለ ኢየሱስ ሞትና የደም ካሳ ሲታወጅልን ስለ ቀደመ ሰዎች የተከፈለ ዋጋ ስለ ጥንቱም ኃጢአት ብቻ የተፈሰሰ ደም አድርገን በሩቅ እንመለከተዋለን። ወገኖቼ በጣም እናስተውል። የኢየሱስ ደም ሕያውና ትኩስ መስዋዕት ነው። ዛሬም ለምንፈጽመው ኃጢአት ከአብ ከወልድ ከመንፈስ ቅዱስ ጋር መታረቂያችን መጽደቂያችን በመስቀል ላይ የፈሰሰው ደም ነው። መጽሐፍ ቅዱስ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ይጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንደው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው በማለት በሮሜ መልእክቱ ምዕራፍ 3 ቁጥር 23 እስከ 26 በግልጽ ተጽፏል። ይህንንም እውነት ቤተ ክርስቲያናችን ትቀበሏለች። የኢየሱስ ደም ውበታችን ነው። የኢየሱስ ደም ክብራችን ነው። የኢየሱስ ደም ጽድቃችን ነው። የኢየሱስ ደም አክሊላችን ነው። የኢየሱስ ደም መታያችን ነው። የኢየሱስ ደም መሻገሪያችን ነው። የኢየሱስ ደም አርማችን ነው። የኢየሱስ ደም የይለፍ ቃላችን ነው። በመገናኛው ድንኳን በየዕለቱ ይፈስ የነበረው የበጎችና የዶሮች ደም ለትውልድ የሚተርፍ የዘላለም ጽድቅን ፈጽሞ ማቆም አልተቻለውም። በዕለተ ዓርብ የፈሰሰው የእግዚአብሔር በግ የኢየሱስ ክርስቶስ ደም ግን ሰማይና ምድር እስኪያልፉ ድረስ አምኖ ለተቀበሉት ሁሉ የልጅነትን ሥልጣን የሚያሰጥ የኀጢአትን ስርየትና ወራሽነትን የሚያጎናጽፍ ሕያው የኪዳን ደም ነው። ወገኖቼ ስለዚህ ቅዱስ ደም ዋጋና ክብር ገና እንዘምራለን፣ ገናም እንሰብካለን፣ ገናም እንጽፋለን። በደሙ ዛሬም እየተደረገልን ያለውን ውለታና እኛ ስለ ደሙ እያደረግን ያለውን አጸፋ ስናነጻጽረው አንገት ያስደፋል። ለታረደው በግ ሳንቆጥብ እንዘምርለት፣ በሙላት እንስበክለት፣ በውቃላት እንጻፍለት። ከምንም በላይ ደሙ ጎልቶ ይታይ። እናቶችና አባቶች፣ ሕፃናትና ወጣቶች፣ ካህናትና ምእመናን፣ ሹማምንትና ባለሥልጣን፣ ነጋዴያና መናንያን፣ መንፈሱና ሙሽራይቱ ሁሉም በአንድ ቃል ለመድኃኔ ዓለም በአዲስ ቅኔ ይዘምሩለት። መጽሐፉን ትወስድ ዘንድ ማኅተሞችንም ትፈታት ዘንድ ይገባሃል፣ ታርደሃልና። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይም ይነግሣሉ የሚለውን የሰማዩን ምስጋና በምድር እንሰዋለት። ጌታ ሆይ ስለ ሰጠኸኝ ቦታ ስለ ሰጠኸኝ ጊዜ አመሰግናለሁ። አሁንም እንዳውቅህ እንድረዳህ እርዳኝ። ስለ አዳም ተሰቀለ ሲባል አዳም ስለተባለው አንድ ግለሰብ ብቻ አይደለም። አዳም ማለት እኔ ነኝ።
በአዳም ውስጥ ሆኜ የተረገምኩ በክርስቶስ ውስጥ ሆኜ ደግሞ የጸደቅኩ በቀዳሚው አዳም ውስጥ ሆኜ ሞትና ኩነኔ የተቀበልኩ በዳግሚው አዳም በክርስቶስ ውስጥ ሆኜ ግን ሕይወትና ጽድቅን እንዲሁ ያለ ዋጋ በጸጋ የተቀበልኩ በዘላለም የደም ኪዳን የታተምኩ የእሱን በጎነት እንድመሰክር በነገድና በቋንቋ ከደም የተዋጀሁኝ ለርስቱ ከተለየ ወገን ተደምሬ የንጉሥ ካህን እጩ ለመሆን የበቃሁ የልጁን መልክ ይዤ ደግሞ የእግዚአብሔርን መንግሥት ወራሽ ለመሆን የታጨቅኩኝ የደሙ ፍሬ ነው። አሜን። የክርስቶስ ደም ዛሬም ሕያውና ትኩስ ነው። የፈሰሰው ለእኔ ነው ብሎ ለተቀበሉት ያነጻቸዋል፣ ይቀድሳቸዋል። ለዘላለም ማኅተምም ሆኖ ከዘላለም የሞት ሸለቆ ያሻግራቸዋል። ከዘላለም ፍርድ ለዘላለም ያድናል። አሜን። ክርስቶስ የሞተው ላንቺ ነው። ክርስቶስም የሞተው ለእኔ ነው። ደሙ የፈሰሰው ስለ ትናንትና ኃጢአታችን ብቻ አይደለም፣ ዛሬም ድረስ እየሰራ ነው ስላለው ኃጢአት ጭምር ነው። ደሙ አንድ ጊዜ ፈሶ ለዘላለም ሲያድን የሚኖር ሕያው መታረቂያችን ነው። በመስቀል ላይ ከተሰቀለ 2000 ዘመን ሞላው የምንለው በእኛ በሰዎች አቆጣጠር ነው። በእግዚአብሔር ዘንድ ግን ገና ሁለተኛ ቀናችን ነው። ምክንያቱም 1000 ዘመን አንዲት ቀን ነች ተብሎ በእግዚአብሔር መጽሐፍ ላይ ተጽፏልና። ስለዚህ አሜን። ወደዚህ ሕያው ወደ ነው መድኃኒት በንስሐና በእምነት እንቅረብ። ኃጢአታችንን ብንናዘዝ እሱ በአባቱ ፍቅሩ ሊመረን ዛሬም ድረስ የታመነ አምላክ ነው። ምን ሆነሽ? ምንድነው? ያውር ያገኘኝ ብሎ እኔን ለማሳመን የማያምንበትን ሊሰብከኝ ይሞክራል። ምንድነው የምታወሪው? እኔ ቤተክርስቲያኗ ስለምን እንደምታስተምር አላውቅም እንዴ? ምን ሆነሻል? ተረጋጊ እስኪ መጀመሪያ በጌታ ተረጋጊና የተፈጠረውን ነገር ረጋ ብለሽ ንገሪኝ። ግዢ ያልከኝ መጽሐፍ ልገዛ ቤተክርስቲያን ሄጄ ነበር። ኃይሉን አገኘሁት እና ስለ ኢየሱስ ሊሰብከኝ ሞከረ። እኔን ወንጌል ሊያስተምረኝ። ይሄማ ዘመቻ ተከፍቶብናል። ከባድ የሆነ ዘመቻ ከፍተዋል። የምን ዘመቻ? ሶሲንም እኮ እንደዚህ ነበር የወሰዷት። እሷን እንኳን ራስን አሳልፈ የሰጣችሁ። እኔ መቼ እንደዚህ ትወስናለች ብዬ አስብ። ትዳራችን ፍቅሯ አበልጦባት ትመለሳለች ብዬ እንጂ መቆጣቴ። እሺ እሱን ተውና ይሄ ለምንድን ነው ይዘሽኝ ያልከኝ? ምንድነው? ምን እየፈለግ? ያሳየችኝ ነገር ነበር እዚህ መጽሐፍ ላይ። ምንድነው ያሳየች? ቆይ አንቺ እነሱ ጋር ያለሽ ይሄ መጽሐፍ በጌታዬ በኢየሱስ ብሎ እንደሚጀምር ታውቂ ነበር? ሰይጣንን ስለመካድ በአብ በወልድ በመንፈስ ቅዱስ ስም ምናምን እንደሚናገር ታውቂያለሽ? አዎ። ምን ነው? የዘውትር ጸሎት እንደሚባልና ሁሉም ሰው እንደሚጸልየውስ? ሁሉም ነው የሚጸልዩት። ምንድን ነው? ስለዚህ የነገረችኝ ነገር እውነት ነው ማለት ነው። ምንድን ነው እውነቱ? ይኸውልሽ አመለ ምዕራፍ ይሄ መጽሐፍ አብዝቶ ስለ ኢየሱስ ነው የሚናገረው ብላት ነበረ ሶሲን ያሳመነቻት። ሶሲም ከጀመረች ጀምሮ እኔ እስካስቆማት ድረስ አብዝታ ኢየሱስን ስትጠራውና ስታመሰግነው ነበር። ከምንድን ነው የጀመረችው? ምን እያሰብሽ ነው? ይህን ስጠኝ። ስለዚህ ለእኔ ተወልኝ፣ እኔ ጨርሰዋለሁ። አንተ ግን ትንሽ እንኳን የመመለስ ሁኔታ ካሳየችክ ተቀበላት። አጠገብ አድርገን ስለ ቤተ ክርስቲያኗ አንዳንድ ነገር እየነገርካት እንድትጠላት ማድረግ ይሻላል። ኧረ እኔን ናፍቃኛለች። ቤቱ ያለሷ ሊበላኝ ነው። ኦና ነው የሆነብኝ። የክርስቶስ ደም ዛሬም ሕያውና ትኩስ ነው። የፈሰሰው ለእኔ ነው ብሎ ለተቀበሉት ያነጻቸዋል፣ ይቀድሳቸዋል። ለዘላለም ማኅተምም ሆኖ ከዘላለም የሞት ሸለቆ ያሻግራቸዋል። ከዘላለም ፍርድ ለዘላለም ያድናል። አሜን። ክርስቶስ የሞተው ላንቺ ነው። ክርስቶስም የሞተው ለእኔ ነው። ደሙ የፈሰሰው ስለ ትናንትና ኃጢአታችን ብቻ አይደለም፣ ዛሬም ድረስ እየሰራ ነው ስላለው ኃጢአት ጭምር ነው።
ምን አግኝቶሽ ነው በጌታ ያን ሁሉ ብርታትሽ የጠፋው? ምንድን ያስነኩሽ? ፍቅሩን የጌታዬ አምላኬን የኢየሱስ ክርስቶስን እውነተኛ ፍቅሩን ነው ያስነኩኝ። በፍቅሩስ ካንቺ የተሻለ የተነካ ይበራለትም አልነበረም። ብቸኛውን አምላክ ትተሽ ወደ ጨለማ ሄድሽ እንጂ ከጌታ ከኢየሱስ ወዴትም አልሄድኩም። ይልቅ ሳላውቅ ስመላለስ ከነበረው የጨለማ አካሄድ ወደሚደነቅ ብርሃን ወጣው እንጂ። ከሱ ሌላ ብዙ አማልክትን መምረጥ ነው ብርሃን? ቅድስት ቤተክርስቲያን ከኢየሱስ ክርስቶስ ውጪ የምታመልከው የላትም። ኧረ እሱን ወደ ውስጥ ስትገቢ የምታየው ነገር ይሆናል። ውድ ተመልካቾቻችን ባያችሁትና በሰማችሁት መልእክት መልካም የሆነውን ቃል እንደተካፈላችሁ እናምናለን። በተማራችሁበት ቃል ጸንታችሁ 30፣ 60፣ 100 ያማረ ፍሬ የምታፈሩ ብርቱ ትውልዶች እንድትሆኑ እግዚአብሔር ይርዳችሁ። አለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። እየተሰራ ያለውን የወንጌል ቃል ለሁሉ ይዳረስ ዘንድ ሼር በማድረግ አገልግሎቱን ይደግፉ። ዳግም እስክንገናኝ ቸር ቆዩ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን።